እጅግ ተወዳጁ የቲቪ ሾው አቅራቢው ሰይፉ ፋንታሁን እንግዲህ ባለፈው ሳምንት ኢስት አፍሪካ የክብር ሽልማት መሸለሙን ተከትሎ እንግዲህ በርካታ ወዳጅ ዘመድ ጓደኞቹ ባሉበት የምስጋና እንዲሁም ያንን አስመልክቶ እንኳን ደስ አለ የሚል ፕሮግራም አዘጋጅተው ጓደኞቹ እንግዲህ ሰይፉ ፋንታሁንን ካባ አልብሰውታል። እንግዲህ በርካታ ሰው ተገኝተውበታል። ይህ በዚህ ፕሮግራም ላይ ማለት ነው። እንግዲህ ሰይፉ ፋንታሁን እንደምታውቁት በቃለ መጠይቆቹ ቀለል ባለ አቀራረብና እንዲሁም አዝናነትን የሚሰጥ ቃለ ምልልሶችን ነበር የሚያደርገው። ሰይፉ ፋንታሁን እንግዲህ ከኢትዮጵያ ከጫፍ እስከ ጫፍ በርካታ ሰዎች አድናቂና ተወዳጅነትን ያተረፈ እንቁ ጋዜጠኛ ነው። የሚዲያው ንጉስ የሚል ቅጽል ስም ይሰጡታል ብዙዎች እሱን የሚወዱት ማለት ነው። እንግዲህ እንደምታስተውሉ ባለፈው ሳምንት ከአዶናይ ጋር በተያያዘ ብዙ ቅሬታዎች ሲነሳ አወዛጋቢ የሆነ ነገር ሲነሱ ነበር። እንግዲህ አሁን ላይ ደግሞ በርካታ ሰዎች ማህበራዊ ሚዲያ ላይ ሰይፉ እንኳን ደስ አለ እንደስ ብሎናል አንተ የምንጊዜም ጀግናችን ነህ የሚል አስተያየቶች በርካቶች እየሰጡ ነው የሚገኘው። እንግዲህ ሰይፉ ፋንታሁን ለብዙዎች እንባ ማበስ የቻለ ድንቅ ሰው ነው። እንግዲህ ከመጽሔትና ከሬዲዮ ጋዜጠኝነት ዘሎ ዛሬ ላይ እዚህ መድረሱ ትልቅ ስኬቱና ትልቅ አድናቆት የሚገባው ሰው ነው። ለብዙ በጎ አድራጎት ላይም እንደምታውቁት ይሳተፋል። የብዙዎችንም እንባ ማበስ ችሏል ማለት ነው። ሰይፉ ፋንታሁን እጅግ በጣም ደስ የሚል ነገር ነው። ሰይፉ ፋንታሁን ይገባዋል። እጅግ በጣም ነው የሚገባው። ሰይፉ ፋንታሁን እሱን ብቻ ሳይሆን ለሌሎች መትረፍ ስለቻለ እጅግ ይሄ ነገር ይገባዋል ብለን እናስባለን። ሰይፉ ፋንታሁን እንግዲህ አሁን ላይ ከ10 ምናምን በቲቪ ሾው ላይ 10 ምናምን ጊዜ ቆይቷል። በዚህ ጊዜ ውስጥ እንግዲህ ክፉም ደጉንም ብዙ ቃለ መጠይቆችን አድርጓል ከጠቅላይ ሚኒስትር እስከ ታች ቲክቶከር ባለው ማለት ነው። እናም ያም ቃለ መጠይቆች ብዙዎች በማህበራዊ ሚዲያ ቫይራል ወጥቶ ሲያነጋግር እንዲሁም ሲያወዛግም ነበረ። ታዲያ አሁን ላይ የመጣው እንደገና ቸክዬ ለአዲስ ፈተና ላስተዋለው አሁን ልፈውሰው ድምፄ ቃልን ይዞ እንደ በገና እኔ መቻየውኝ ዋቢ የመጣው እንደገና ቸክዬ ለአዲስ ፈተና ላስተዋለው አሁን ልፈውሰው ድምፄ ቃልን ይዞ እንደ በገና እኔ መቻየውኝ ከማንነቴ ነሶታለሁኝ ማሸኔና የውኝ ኤኖ አዲስ አበባ ኤኖ It's a dancehall thing. Selassie are the first. Somehow, bafalagishi. Somehow, enemaletishi. Somehow, antim betarashi. Somehow, momeyagishi. Zare kamatashima. Zare yibun kalshingima. Bitsagayim lebekitinu. Yallana gamak dardaruma. Yimata, yiheda, ለራስ ያለ